በስተ መጨረሻ ወይዘሮ ሄለን መሰረትና ቴዲ እንደሚደዋወሉ አወቀች። መሰረት ስልክ ላይ ቴዲ ሲደውል ወይዘሮ ሄለን አንስታ አዳመጠችው። በተደጋጋሚ መሰረት ስልክ ስታወራ እና እንደዚሁም ተደብቃ ስልክ ስታወራ ስትስቅ ብዙ ጊዜ ወይዘሮ ሄለን ታያት ነበረ። ነገር ግን ወይዘሮ ሄለን መሰረት ከማን ጋር ስልክ እንደምታወራ ለማወቅ በጣም ብዙ ጊዜ ሞክራ ነበር። ነገር ግን አሁን ላይ በአጋጣሚ ቴዲ መሰረት ስልክ ላይ ሲደውል ወይዘሮ ሄለን ነበር ያነሳችው። ድምፁን ስትሰማው ወይዘሮ ሄለን በጣም ደንግጣ ነበረ። ቀደም ሲል ቴዲ ለወይዘሮ ሄለን እኔ ሌላ ሴት አፍቅሬያለሁ፣ ሌላ ሴት ወድጃለሁ፣ ከህይወቴ ውጭልኝ ብሎ ሲላት ወይዘሮ ሄለን ግን በጭራሽ እንደማይሆንና ይህቺ ልብህን ያሸፈተችው ሴት ማናት? ብቻ ልወቃት እንጂ እኔ እሷን አያድርገኝ ብላ ነበረ። ቴዲንም ልትከታተለው ሞክራ ነበር። ነገር ግን ቴዲ የወይዘሮ ሄለንን እያንዳንዱን እንቅስቃሴዋን ስለሚያውቅ እንድታውቅበት ምንም አይነት እድል አልሰጣትም። አሁን ግን ወይዘሮ ሄለን የመሰረትን ስልክ በሌላ መረጃ ብትወስደውም ነገር ግን ባላሰበችው እና ባልጠበቀችው አጋጣሚ መሰረትና ቴዲ እንደሚደዋወሉ በደንብ አውቃለች። ወይዘሮ ሄለን ይህንን ስታውቅ በጣም ነበር የተናደደችው። ወይዘሮ ሄለንም ሳታውቀው ድምፅ አውጥታ ስለነበረ ቴዲ ድምጿን ሰምቶ በአንድ ጊዜ ያውቋታል። ነገር ግን ቴዲ ወደዛው ነበር ስልኩን የዘጋው። መሰረትም የቴዲን ስልክ በሌላ ሰው ስም ስለነበረ የሰጀለችው ወይዘሮ ሄለን በቁጥሩ ማወቅ አልቻለችም። ምክንያቱም ቴዲ መሰረትን የሚያወራት ከወይዘሮ ሄለን ጋር በሚደዋወልበት ስልክ ቁጥር ሳይሆን በሌላ በአዲስ ስልክ ቁጥር ነው። በዛ ላይ ደግሞ መሰረት የቴዲን ስልክ የሰጀለችው በሌላ ሰው ስም ስለነበረ ወይዘሮ ሄለን ቴዲ ባወጣው ስም ብቻ ለይታ ማወቅ አልቻለችም። ነገር ግን ጥርጣሬዋ ቴዲ እንደሆነ በደንብ አውቃለች። ነገር ግን ቴዲ ሌላ ድጋሚ ድምፅ ስላላወጣ ለይታ ማወቅ አልቻለችም። ምክንያቱም መሰረት ምናልባትም ደግሞ ቴዲ በጣም ጠንቃቃና አስተዋይ ሰው ስለሆነ ምናልባት ስልኳን ወስዳባት ሊሆን ይችላል ብሎ ስለሚያስብ ወዲያውኑ ነበር ስልኩን የዘጋው። ወይዘሮ ሄለን ግን በጣም ተናዳና ተበሳጭታ ስለነበረ በእልህና በንዴት መሰረትን ተጣርታ ከማን ጋር ነው በተደጋጋሚ ስልክ የምታወሪው አለቻት። ከማንም ጋር እንደማታወራና የምትደዋወለው ሰው እንደሌለ ነገረቻት። ነገር ግን ወይዘሮ ሄለን ደግሞ ስልክ ቁጥሩን ተናግራ በዚህ ስልክ ተደውሎልሽ ነበረ፣ ማን የደወለልሽ ተናገሪ አለቻት። እኔ የማወራውንና የምደዋወለውን ሰው ግዴታ ላንቺ ማሳወቅ ያለብኝ አይመስለኝም፣ ከማንም ጋር ባወራ መብቴ ነው በማለት መሰረት ተናገረቻት። ወይዘሮ ሄለንም በጣም ተናዳ መሰረትን ልታንቃት ትሞክራለች። ነገር ግን በአጋጣሚ ኑኑዬ ትመጣና ወይዘሮ ሄለንን ስትጠራት ትሄዳለች። አሁን ላይ ወይዘሮ ሄለን መሰረትና ቴዲን እየጠረጠረቻቸው ነው። ምንም እርግጠኛ ባትሆንም ነገር ግን የሰማችው ድምፅ የቴዲ እንደሆነ ተጠራጥራለች። ሌላው ደግሞ አዶኒና ቤሉል ናቸው። አዶኒና ቤሉል እንደዚሁም ደግሞ ጆኒ ሶስቱም ኑኑን በማፍቀራቸው ትልቅ ሰጣ ገባ ውስጥ ገብተዋል። በትላንትናው ክፍል ላይ ቤሉልና ጆኒ ተገናኝተው ነበረ። ጆኒ ቤሉልንና ኑኑዬን ሲያያቸው በጣም ተናደው ነበረ። ነገር ግን እንደምንም ራሱን አረጋግቶ ምንም አይነት ነገር ማድረግ እንደሌለበት ተረድቶ ዝም ብሏቸው ሄዶ ነበር። ነገር ግን አሁን ላይ ጆኒ ትልቅ እልህና ንዴት ይታይበታል። ጆኒ ምን ለማድረግ እያሰበ ይሆን? በዛ ላይ ደግሞ ቤሉልና ኑኑዬ ውጭ ቆይተው ከመጡ በኋላ አዶኒ ይህንን ነገር ከተመለከተ በኋላ በጣም ተናዶና ተበሳጭቶ ነበረ። ኑኑንም በጥያቄ ያስፈጥጣት ነበር። የት ቆይተሽ ነው? ከማን ጋር ነበርሽ? ከቤሉል ጋር እንዳለሽ ብዬሽ አልነበረም ወይ? በማለት ሲጠይቃት ነበር። እሷም ደግሞ አጋጣሚ እንደሆነና አብረው እንዳልሆኑ ስትነግረው ነበር። ነገር ግን አሁን ላይ አዶኒ ለቤሉል በተደጋጋሚ ከኑኑ እንዲርቅ ነግሮት ነበረ። አሳግቶት በነበረበትም ሰዓት ኑኑ አጠገብ መድረስ እንደሌለበት እና ኑኑ የእሱ ብቻ እንደሆነች በተደጋጋሚ ነግሮት ነበረ። ስለዚህ ቤሉልን ደግሞ አሁን ይኔ እያልኩህና እያዘዝኩ ያለውን ቃል እየጠበቀ አይደለም፣ ብትጠነቀቅ ይሻልሃል በማለት ያስጠነቅቀዋል።
ቤሉል በተደጋጋሚ አዶኒን ለማለፍና ለመታገስ ይሞክራል። ነገር ግን አዶኒ ደግሞ ትልቅ እልህ ውስጥና ንዴት ውስጥ እየከተተው ነው። አሁን ላይ ቤሉል ኤልሹ ባስቀመጠችለት የተንኮል መስመር ውስጥ እየገባ ነው። ኤልሹ ኑኑን ለማናደድ እና ለማበሳጨት ቤሉል ከሌላ ሴት ጋር ግንኙነት እንዳለው እና ሌላ ሴት እንዳፈቀረ እያስመሰለች በኑኑ ፊት ስታወራ ነበር። እንደዚሁ ቤሉልም እያስመሰለ ነበር። ነገር ግን መጨረሻ ላይ ኤልሹ የኑኑን ክብር የሚነካ ንግግር ስትናገር ማለትም አሁን የያዛት ፍቅረኛው እንደምትመጥነውና እንደዚሁም ደግሞ በደረጃም ቢሆን ትመጥናሃለች በማለት የኑኑን ክብር የሚነካ ንግግር እየተናገረች ነበር። ይሄ ነገር ኑኑ ካጠገባቸው ከሄደች በኋላ ቤሉልን በጣም አናዶታል። እንዴት እንደዚህ ታደርጊያለሽ? ቆይ እንድትቀርበኝ ነው ወይስ እንድትረቀኝ ነው እያደረግሽ ያለሽ? እያለ ኤልሹን ሲያስጠነቅቃት ነበር። ነገር ግን እኛ ሴቶች ቅናተኛ ነን። ስለዚህ አንተ ከሌላ ሴት ጋር እንደሆነ ስታውቅ ወደ አንተ ትመጣለች በማለት ኤልሹ እየነገረችው ነበር። ቤሉል ግን በሀሳቧ እንዳልተስማማ ጥሏት ሄዶ ነበረ። ነገር ግን ያለው አማራጭ በተደጋጋሚ ኑኑን ከአዶኒ ጋር ሲመለከታት በጣም እየተናደደ ነበር። በዛ ላይ ደግሞ ኤልሹ አዶኒ እና ኑኑዬ አብረው እንደሆኑና በተደጋጋሚ ያልሆነ ነገር ትነግረው ስለነበረ ቤሉል በቅናት እንደውም እሷን ኑኑን ማናደድና ማስቀናት እንዳለበት ወስኖ ከኤልሹ ጋር ሆኖ የኤልሹን ሀሳብ ተቀብሎ ኑኑን ለማስቀናት ይሞክራሉ። ኑኑ ባለችበት አካባቢ ሁሉ ስለ ፍቅረኛው በማውራት ኑኑን ሊያስቀናት ይሞክራል። በዛ ላይ ደግሞ አባቱ ከመሞቱ በፊት ያስቀምጠልህ እጮኛ ናት ብለው ወደ ቤት ካመጧት ሴት ጋር እንደታረቁና እሷንም በጣም እንደሚወዳትና እንደሚያፈቅራት በኑኑ ፊት ሲያስመስል ነበር። ኑኑ ደግሞ ይህንን ነገር ስትመለከት በጣም እየተናደደች እና እየተበሳጨች ቢሆንም ግን ጥሩ አጋጣሚ እንደሆነና ቤሉል ከእሷ ጋር የሚርቅበት አጋጣሚ እንደተፈጠረላትም ታስባለች። ነገር ግን ደግሞ ቤሉል ከእሷ እንዲርቅም አትፈልግም። ኑኑ በተደጋጋሚ ቆይ እንዴት እኔን እኮ እንደሚወደኝ ነግሮኝ ነበረ፣ እንዴት እንደዚህ ያደርጋል? በዚህ ፍጥነት እንዲህ ከሌላ ሴት ጋር ይሆናል እያለች ስለ ቤሉል በተደጋጋሚ ታስባለች። ቢሆንም ግን ከሷ እንደሚርቅላት እና ወይዘሮ ሄለንም ደግሞ የገባችላትን ቃል ስታስብ ደግሞ ለእሷ ጥሩ እንደሆነና ከሷ የሚርቅበት አጋጣሚ እንደተፈጠረላትም ታስባለች። ኤልሹና ወይዘሮ ሄለን ኑኑ ላይ ያሰቡት ተንኮል ምንድን ነው? ኤልሹ ኑኑን ያላንዳች ነገር ይቅርታ እንዳልጠየቀቻት እና ከእሷ ጋር ሰላም መፍጠሯ ለመሰረት ምንም አልታያትም። ምናልባትም ደግሞ እናትና ልጅ በጣም ተንኮለኛ እንደሆኑ በደንብ ስለምታውቅ እነሱን በደንብ መከታተል እንዳለባት እና እንደዚሁም ደግሞ እህቷን መጠበቅ እንዳለባት በደንብ ተረድታለች። ለኑኑዬ ይህንን ነገር ልታስረዳት ብትሞክርም ነገር ግን ደግሞ ኑኑ ልትቀበላት አልቻለችም። ምክንያቱም ይቅርታ ስለጠየቀቻት ይቅርታ የጠየቀን ሰው ደግሞ ይቅር ማለት አለብን ማበረታታትም አለብን እንጂ እንዴት እንደዚህ ታደርጊያለሽ እያለች ስትናገራት ነበር። መሰረትም ያላት አማራጭ ኑኑን ከማሳመን ይልቅ እሷን መጠበቅ ብቻ ነው። ኤልሹ ለኑኑ በጣም ጥሩ ጓደኛ በመምሰል ሚስጥሮቿን ሁሉን ለማውጣጣትና ሀሳቧ ምን እንደሆነ ለማውጣጣት ትሞክራለች። መሰረትም ኤልሹን ልታስጠነቅቃት ብትሞክርም ነገር ግን አሁን እኮ ሰላም ሆነናል፣ አንቺ እኛ ሰላም እንድንሆን አትፈልጊም እንዴ በማለት ልታስመሰል ትሞክራለች። ነገር ግን እኔን እንደ ኑኑ ልታታልልኝ አትሞክሪ፣ ስለዚህ ከኑኑ ብትርቂ ነው የሚሻልሽ በማለት መሰረት ኤልሹን ታስፈራራታለች። ውድ የቻናሌ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ በእንግዳ ድራማ ላይ ቴዲና ናሆም ወይም ደግሞ ያፌት በመሰረት ትልቅ ጦርነት ውስጥ እንደገቡ ግልጽ ነው። በኑኑዬ ደግሞ ጆ እንደዚሁም ደግሞ ቤሉል እና ዶኒ ሶስቱ በኑኑ ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። እንግዲህ እንግዳ ድራማ ጦርነቱ እንደቀጠለ ነው።